በሬና አህያ። በድሮ ጊዜ የአንድ ሰው ንብረት የነበሩ አንድ በሬና አንድ አህያ አብረው ይኖሩ ነበር። ሁለቱም ባለቤታቸውን ያገለግላሉ። በሬው ስራ ይበዛበት ነበር እና አንድ ቀን በሬው ወደ አህያው ዘንድ ሄዶ ይሄ ኑሮ በጣም ሰልችቶኛል። ያለምንም እረፍት ክረምትም በጋም ስሰራ እኖራለሁ። እንደው ምን ባረግ ይሻለኛል? ከዚህስ መከራ እንዴት ልገላገል እችላለሁ? በማለት አህያውን ጠየቀው። አህያውም እንዲህ በማለት መከረው። እንግዲህ አንድ መፍትሄ ልስጥህ። ነገ በጀርባው ተኛና አሞኛል፣ ሆዴም ተነፍቷል ብለህ አቃስት አለው። በሬውም የአህያ ምክር ሰምቶ አህያው እንዳለው አደረገ። የበሬው መታመም ያየው ጌታው እንዲህ አለ፣ አይ በሬ ታሟል፣ ስለዚህ በቃ ያለኝ እድል አህያዬን መጠቀም አለብኝ አለና አህያውን የበሬ ስራ ያሰራው ጀመር። አህያውም የበሬ ስራ በመስራቱ በጣም ደክሞት ተኝቶ እያለ በሬው ወደ አህያ ጠጋ ብሎ ትላንት የነገርከኝ መፍትሄ በጣም ጥሩ ነው እና አሁንም የተሻለ መፍትሄ ካለ ንገረኝ። ትላንት አርፌ ነው ያልኩት፣ ዛሬም አርፋለሁ፣ ነገም ስራ አልሄድም አርፋለሁ። አሁንም የተሻለ መፍትሄ ንገረኝ፣ ካሁን በኋላ መስራት አልፈልግም ብሎ ጠየቀው። አህያውም አይ ማረፍ ይሻላል ብለህ ነው? እኔ ደግሞ አንድ ወሬ ሰምቼ አለው። በሬው በጉጉት ምን ሰማ? አህያ ብሎ ጠየቀው። አህያውም በሬው ካልሰራ እናርደዋለን ብሎ ሲያወሩ ሰምቻለሁ አለው። ከዛም በሬው እንደዛ ከሆነማ ብሰራ ይሻለኛል ብሎ በሬውም ወደ ስራ ተመለሰ ይባላል። ብልጡ አህያም የበሬ ስራ ከመስራት ራሱን በዘዴ አዳነ። ተረቴን መልሱ፣ አፌን በዳቦ አብሱ።